ሰላም ጤና ይስጥልኝ ውድ የመጠለያ ፖድካስት ቤተሰቦቻችን እንደምን ቆይታችኋል? መጠለያ የተለያዩ ጉዳዮችን እያነሳን የምንጫወትበት ሳምንታዊ ፕሮግራማችን ነው። በዛሬው ሳምንት አዲስ እንግዳ ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በትህትና እንጠይቃችኋለን። በዛሬው ፕሮግራማችን እንግዲህ ጋበዝናት ሳቤላ ከድር ትባላለች። ሞዴል ናት፣ ፋሽን ዲዛይነርም ናት። አይቻልም የሚባሉ ነገሮችን በመቻል አሳይታናለች። ለብዙዎቻችን ደግሞ አርአያ ሆናናለች። እንግዲህ ከህይወት ተሞክሯ እያነሳን እንጫወታለን። አብራችሁ እንድትቆዩ በድጋሚ እንጠይቃለን። እንደምን ሰምተሻል ሳቤላ? ነኝ እግዚአብሔር ይመስገን። እንኳን ደህና መጣሽ። ጥሪያችንን አክብረሽ ስለተገኘሽ በጣም ደስ ብሎናል። ሳቤላ ማን ነች? እስቲ አስተዳደግሽን ብትነግሪኝ በጣም ደስ ይለናል። እሺ፣ በመጀመሪያ አክብራችሁ ስለጠራችሁኝ እጅግ አድርጌ ሙሉ ቲማችሁን አመሰግናለሁ። ሳቤላ ከድር ከአካል ጉዳት ጋር ነው የተወለደችው። የተወለድኩት ደግሞ አስመራ ነው። የ2 ዓመት ህፃን ልጅ ሆኜ ነው ወደ አዲስ አበባ ለሕክምና የመጡት እና የኔ ጉዳት ደግሞ የአብዛኞቹ ሚዲያ ላይ ተናግሬያለሁ። በዚሁም ለሰዎች በደንብ እንዲደርስ እፈልጋለሁ። ይሄ ጉዳት መነሻው ምን እንደሆነ ማለት ነው። የእናቴ በ9 ወሩ እርጉዝ ሆና በመውደቋ ምክንያት ነው አካል ጉዳተኛ ሆኜ የተወለድኩት። በሰዓቱ በጣም ሲሪየስ ነው። እኔም እናቴም እንተርፋለን ተብሎ አልታሰበም ነበር። ግን ለእግዚአብሔር ምንም የሚሳነው ነገር የለም። እንግዲህ ዛሬ ላይ እዚህ ጋር ደርሼ የተለያዩ ስራዎችን እሰራለሁኝ። ግን በሰዓቱ ግን ሲሪየስ እና በቃ እስከ ሞት የሚያደርስ ነገር ነበር እና ግን ለፈጣሪ ምንም አይሳነውም። ጥሩ አይምሮ ሰጥቶኛል። የተሻለ ሰው እንደሆን አድርጎኛል። ምክንያቱም ብዙ መስራት ይቻላል ብዬ አስባለሁኝ። ስለዚህ ሳቤላ ባጭሩ በዚህ ትገለጻለች። እንግዲህ በሞዴሊንግ ስራው በፋሽን ዲዛይኒንግም ስራውም ብዙ ልምድ እንዳለሽ ሰምቻለሁ እና እንዴት ወደዚህ ሙያ ገባሽ? ምን አነሳሳሽ? ወደ ፋሽኑ በጣም እንድገባ ያደረገኝ መጀመሪያ ክላሴን የጨረስኩት በፊልም ነበረ። በስክሪፕት አጻጻፍ፣ በዳይሬክቲንግ እና በአክቲንግ ነበር። ነገር ግን እኛ ሀገር ላይ ስለ ዲስኤቢሊቲ ምንም አይነት አዌርነስ የለም ነበር በሰዓቱ። ብዙ ስክሪፕቶችን ጽፌያለሁ። ብዙ ስራዎችን ለመስራት ሞክሬ ነበር። አክሰፕቴሽን የለም ነበር በሰዓቱ እና ግን ቶሎ ብዬ ተስፋ አልቆረጥኩም። አንዱ ቢዘጋ ሌላ መንገድ ይኖራል ብዬ ነው ያሰብኩት። ምክንያቱም መራመድ የጀመርኩት 11 ዓመቴ ላይ ነው። ከ11 ዓመት በኋላ በጣም ብዙ ፕሮሰሶች ዘግቼ ነው ትምህርት ቤት የገባሁት። ግን ፈጣን ተማሪ ነበርኩኝ። አንደኛ ምናምን ነው የምወጣው። አስተማሪዎቼ በጣም ነው የሚወዱኝ እና ግን ሁሌም ፕሬዘንቴሽን ላደርግ ስወጣ ምናምን ነገር ትኩረትን የሚስብ ነገር እንዳለኝ እና ተማሪ በጣም ፍጥጥ ብሎ ነው የሚያየኝ። ትኩረትን የሚስብ ነገር እንዳለኝ ያምናለሁ እና በዚህ አካል የሆነ ነገር መስራት አለብኝ ብዬ አስብ ነበርና ልክ 11ኛ ክፍል ስንገባ እግሬ መራመድ በቃ ሙሉ ለሙሉ አቆመ። በካልሲ ጫማ አላደርግም ነበር እና በካልሲ ነበር የሚሄደው። ወንድሜ እያዘለኝ ነበር የሚሄደው። ከዛ በቃ በጣም ሲሪየስ የሆነ እዚህ ሀገር መታከም የማይችል ሆነ። ከባድም ስለሆነ ማለት ነው። ከዛ ክላስ 1 ዓመት አቆምኩኝ ማለት ነው። 1 ዓመት እረፍት ታድርግ ተብሎ በህክምና አሳለፍኩኝ እና በጣም ብዙ ህክምናዎች ከልጅነት ጀምሮ ተደርገዋል እና በዛ ሲቹዌሽን ውስጥ እያለኝ 11ኛ ክፍል ላይ ያለው ነው ስክሪፕት መጻፍ የጀመርኩት። ከዛ ወደ ፊልም አካዳሚ መግባት እፈልጋለሁ ብዬ ክላሱን ሲጨርስ 11 እና 12ን ጨርሼ ለዩኒቨርሲቲ ውጤት መጥቶ ነበር። ግን ክፍለ ሀገር ሄጄ መማር አልችልም ነበር እና ከዛ በቃ ኮሌጅ ገብቼ እንዳልኩሽ የፊልም አካዳሚ ጋር ገብቼ በፊልም ስክሪፕቱ ጨረስኩኝ። ከዛ ግን በጣም ቻሌንጅ ያደረገኝ ምንድነው ማን ያየዋል ፊልሙን? ይሄንን ፊልም ማን ያየዋል? አካል ጉዳተኞች የሰሩበት የመጀመሪያው ደፋርም ነሽ ተብያለሁ። እንደዚህ አይነት ሀሳብ ይዘሽ መምጣትሽ ራሱ እንዴት በዚህ ሀገር ላይ ምናምን ተብያለሁ እና አዌርነስን ክሬት ማድረግ አለብኝ ብዬ ነበር ማስበው። ከዛ አክሴፕቴሽን ሳያገኝ ቀረ። 1 ዓመት ፊልሙን ከጨረስኩኝ በኋላ 3 ዓመት ነበር ስክሪፕት በመጻፍ 6 ዓመት ደግሞ ፊልሙ ላይ ለመስራት በጣም ለፍቼ ነበረ። ከዛ በቃ ይሰለቻል። በጣም ሪጀክሽን አለ። በዚህ በኩል ስቴጂ አካል ጉዳትሽ ላይ የሚያላግጥ ሰው አይጠፋም ምናምን፣ ሞራልሽ የሚነካ በጣም ብዙ ነገሮች አሉ። ግን በጣም እንደውም ስትሮንግ አደረገኝ። በጣም እንድሰራ በጣም ነገሮችን እንዳያደረገኝ እና ፖዝ አደረኩት። ፊልሙን አቆምኩኝ ሙሉ ለሙሉ ከግራጁዌሽን በኋላ ከለፋኝ በኋላ ምናምን ማለት ነው። ከዛ 1 ዓመት አረፍኩኝና ከፊልም እንትኑ በኋላ ምንድን ያደረግኩት ማሰብ ጀመርኩኝ። አሁንም ኢትዮጵያ ውስጥ ፋይት ማድረግ አለብኝ። አሁንም ከዲስኤቢሊቲ ጋር የተያያዘ ጉዳይ መስራት አለብኝ ብዬ አሰብኩኝ። ቁጭ ብዬ ሳስብ ምንድን ይመጣልኝ? መጽሔቶችን፣ ጋዜጦችን፣ የተለያዩ ነገሮችን አነባለሁ በእኛ ዙሪያ ማለት ነው እና ብዙ ደፍሮ የወጣ ሰው የለም በዚህ በፋሽኑም በፊልሙም በምንም ማለት ነው። ከዛ በቃ እስኪ የመጀመሪያውን ፋሽን ሾው ለምን አልሞክርም ብዬ
የመጀመሪያውን ፋሽን ሾው 2009 ነበር የጀመርኩት ማለት ነው። ከዛ እንደ አጋጣሚ ሆኖ ዩዝ አቢሲኒያ ነበር ያዘጋጁት የባህል ምግብ አዳራሽ። ተሳካልኝና ቻሌንጆች ነበሩት፣ ወዲያ ተሳክቶልኝ አይደለም፣ በጣም ቻሌንጆች ነበሩት እና 100 ሰው ገይቼ 2 ሰው ብቻ ነው አክሴፕት ያደረገው ሀሳቤ። አስቢ 98 ሰው ሪጀክት አድርጉታል፣ 2 ሰው ብቻ አክሴፕት ባደረገው ሀሳብ ነው ዛሬ ላይ እዚህ ጋር የደረስኩበት። እና እነዛ 2 ሰዎች በጣም ጎበዝ ነሽ፣ በጣም በርቺ፣ ከጎንሽ ነን፣ አይዞሽ፣ ጠንክሪ ነው እንደ ያለ ሰው እኮ የለም፣ መስራት ፈልጋለሁ ያለ ሰው እኮ የለም፣ ስለዚህ እኛ ከጎንሽ ነን አሉ። ማንና ማናቸው ብትይ ደግሞ ኔክስት ፋሽን ዲዛይን እና ዩዝ አቢሲኒያ። ከዛ በቃ እነሱ ሀሳቡን ደገፉት። እሷ ሞዴሎችን በመስጠት ልብሶቿን ደግሞ በተማሪዎቿ ፕሮሞት እንዲደረግ ተደረገ። ከዛ በኋላ ነው 2009 ላይ የጀመርኩት ፋሽን ሾው። በጣም እስካሁን ድረስ ዓለምን የሚያነጋግር ሆኖ የተለያዩ የሀገር ውስጥ የውጭ ሚዲያዎች እና ጄዛ ቲቪ እና ቮይስ ኦፍ አሜሪካ ሙሉን ዘግቦታል። ከዛ በኋላ ዩኤስ ኤምባሲዎች ደግሞ አዘጋጁና ጠሩኝ። እዛ ላይ የመጀመሪያውን ስለነበረ የኔ ከዛ እንደዛ እያለ እስካሁን ድረስ ወደ 14 የሚሆኑ ትልልቅ ፕሮፌሽናል የሆኑ ፋሽን ሾዎችም በእኔ የተዘጋጁ ናቸው። እዛ ላይም ሞዴልም አዘጋጅም ሆኜ ነው የሰራሁት። እነዚህ ደግሞ ሚዲያዎች ደግሞ ያው ትልልቅ ሚዲያዎች ሀገር ውስጥም የውጭ ሚዲያዎች ናቸው ስራውን የዘገቡት ማለት ነው። በጣም ደስ ይላል። ማለት ያ ሁሉ ሰው እንኳን ባይቀበል በአንድ በሁለት ሰው እንኳን ታማኝነት ማግኘት ምን ያህል ለውጥ እንደሚያመጣ ተመልክቻለሁ ከአንቺ ኤክስፒሪየንስ። እና አሁንስ ያው እንግዲህ ወደ 14 አይነት መድረኮችን አዘጋጅተሻል እና ከጊዜ ወደ ጊዜ እንግዲህ ለህብረተሰቡ ያለው አዌርነስስ ምን ይመስላል? በዚህ ጉዳይ ላይ በፋሽን ኢንዱስትሪ ላይ እንዴት የተቀበሉሽ ነው ስታቀርቢ ስራዎችም ማለት ነው? በጣም አሁን ላይማ በጣም ነው ደስ የሚለው። ምክንያቱም አሁን ላይ በጣም ብዙ ሰዎች እንደሚቻል እያመኑ ነው። መጀመሪያ ላይ ነበር በጣም ከባድ የነበረው። አሁን ላይ ሳቤላ ፋሽን ሾው ላዘጋጅ ነው ምናምን ኢቨን ሌተሮችን ስልክ የስፖንሰርሽፕ ሌተሮችን ስልክ ኢንክሉሲቭ ወይም አካታች ፋሽን ሾው ነው ከተባለ ኦኬ ሳቤላ ናቸው የሚያዘጋጁት እንደ መባል ጀምሯል አሁን ላይ። መጀመሪያ ላይ ግን በጣም ብዙ ሰው ሪጀክት ያደርግ ነበር። እንዴት ማን ያየዋል እንዴት ምናምን ነገር ነበር የሚባለው እና ሪጀክሽኖች እኮ አሉ። እኔ እዚህ ምድር ላይ ስመጣ ሁሉም ሰው የኔን ስራ ይውደድ፣ ሁሉም ሰው የኔን አካል ይውደድ ብዬ አይደለም። መማር የሚጠቅመው ምንድነው እንድታገናዝቢ፣ እንድታስቢ፣ የተሻለ ቦታ ላይ እንድትሆኝ ያደርግሻል። እና አሁንም ከሰኞ እስከ ዓርብ ቢዚ ስራ ነኝ። ቅዳሜና እሑድ ክላስ አለኝ ቴክስታይል። ራሴን ደግሞ በቴክስታይሉም ደግሞ ራሴን አብዴት እያደረግኩ ነው እና አይቻልም የሚባል ነገር የለም። ወጣት ስንሆን ምንድነው ምክንያት እናበዛለን። ለምሳሌ ቤተሰብ ጋር እያደግን ከሆነ ማሚን ብጠይቃት እንዲህ ይፈጠራል የላትም እኮ አባቴን ብጠይቀው እንዲሆን ያ ሰውም ደግሞ ከዛ አስተማሪዎች እነዛ ሰዎች አስተማሩን ትልቅ ደረጃ ላይ እንድንደርስ እስከለፉ ድረስ ከዛ በኋላ የኛ ውጤት ነው የሚጠበቀው። ከ20 ምናምን ዓመታችን በኋላ እኛ በደንብ ማሰብ መቻል አለብን። 20 ዓመት ውስጥ ሆኖ የሚያስበው ትውልድ መፈጠር አለበት። ምክንያቱም አሁን ላይ ነገሮች እንዳለ ማለት ነው በተለያዩ መንገዶች ራሳችን ማስተዋወቅ እንችላለን። በተለያየ አዳዲስ ሀሳቦችን ይዘን መምጣት እንችላለን። ሰንበዲ ይቀበለኛል፣ ሰንበዲ ሪጀክት ያደርገኛል። ይህንን አክሴፕት ማድረግ ነው። ምክንያቱም ከአካል ጉዳተኛ የበለጠ በዚህ ምድር ላይ ቻሌንጅ የሚጋፈጥ ሰው አለ ብዬ አላስብም። ምክንያቱም አስቢ እስኪ አካል ጉዳተኛ ሆነች፣ ለዛውም ጉዳቶች ተደራርቦ። ይህን ደግሞ ከባድ የሚያደርገው ምንድነው የአይን፣ የእግር፣ የስፓይናል ኮርድ እና የእጅ ነው። አሁን እንደዚህ ቁጭ ስላልኩ ነው እንጂ ስንቀሳቀስ ነው የሚያስታውቀው በደንብ። እና ይህን ሁላ ነገር ይዘሽ ስትሄጂ ሰንበዲ ጋር ለልመና የመጣች ነው የሚመስለው። ፋሽን ሲባል ደግሞ ብዙ ሰው ኤክስፔክት የሚያደርገው ምንድነው ቆንጆ የሆነ አካል ያለው ምናምን ነገር ነው። ግን ለሰዎች አርአያ መሆን ማለት ነው። አካታችነት በጣም ተገቢ ነው ብዬ አስባለሁ እኛ ሀገር። በጣም ደስ ይላል። በጣም ልክ ነሽ። ብዙ ጊዜ በአእምሯችን የምንስለው አለ ፋሽን ሞዴል ሲባል ያው ሁሉም ሰው የሚያስቀምጠው ስታንዳርድ አለና፣ ግን ይሄ ብቻ አይደለም። ውበት የውስጥ ነው፣ ከውስጥ ወደ ውጭ የሚወጣ ነገር ነው እና ያንን ማሳየትሽ በጣም ለእኔ በጣም ደስ ብሎኛል። በጣም ትልቅ ነገር ነው። እንዲሁም ከሀገራችን አልፎ በተለያዩ ዓለም አቀፍ ሚዲያዎች ላይ ስራዎችሽ እንደታዩ እንደተዘገቡ ሰምቻለሁ እና እስቲ ስለሱ ወቅት ንገሪኝ። እሱ ወቅት መች ነበር መሰለሽ 2017 በፈረንጆቹ ነበር እና ከዛ የአሜሪካን ኤምባሲ ፕሮግራም ተዘጋጀ እንደዚህ አካታች ተደርጎ ማለት ነው። እና የዛ ሰዓት ላይ እንዳልኩሽ ኢትዮጵያ ውስጥ የመጀመሪያው ነው። እንደገና ደግሞ በጣም ቡስት የሚደረግበት ታይም ነበር። በተለይ አካል ጉዳተኞች እንዴት ይሰራሉ ተብሎ የሚያስብ ማህበረሰብ ላይ ነበር። ባይዘዊ ማህበረሰቡ ኮምፕሌን አላደርግም። መጀመሪያ አንድ ሰው ራሱ ነው ኮምፕሌን ማድረግ ያለ። ራሱ ኮምፕሌን የሚያበዛ ከሆነ
በጣም ኤቭሪዴይ በቃ እንደዚህ ሆንኩ የሚል ከሆነ ማህበረሰቡ ጋር አይደለም ችግር ያለው፣ መጀመሪያ ሰውየው ጋር ነው። እኔ ጋር በጣም ብዙ ምክንያት እየደረደርኩ ከሆነ ማህበረሰቡ ከወጣ በኋላ በምሰጠው ልክ ነው የሚቀበለኝ። ነጭናጫ ከሆንኩኝ ኦፍኮርስ ናቸው ነው የምንባለው። ደስተኛ ከሆንሽ ምትሰሪ ከሆንሽ ደግሞ ኦፍኮርስ እነሱ እኮ ሰርተው የሚገርም ጭንቅላት አላቸው ነው የምትባየው። እና በምትሰጪው ልክ ነው ማህበረሰቡ የሚቀበልሽ ብዬ አስባለሁ። እና የዛኔ ስናዘጋጅ ያዘጋጁ ጊዜ እንደ አጋጣሚ ሆነ ሞዴል ነበርኩኝ እዛ ላይ ማለት ነው። እና ብዙ አይነት ጉዳት ነበረ ኢንክሉድ የሚደረገው ከኔ ጉዳት ጭምር ማለት ነው። እና መድረክ ላይ ግን ሳይ በዊልቸር የመጣ ሰው አለ፣ በዴፎች ነበሩ፣ ብላይንዶች፣ ብዙ ሰዎች ነበሩ፣ ብዙ አይነት ጉዳት ያለባቸው ነበሩ። እና ያኔ በጣም ክሪቲካል ነው፣ ውስብስብ ነው ጉዳቱን። በጣም እንዲህ ሲታይ ሾው ሳደርግ ይታወቃል በቃ ምን አይነት ጉዳት እንዳለብኝ። እና በጣም ፎከስ እየተደረገ ነበረ እንደዚህ ስራዎች እንዴት መስራት ይቻላል ምናምን፣ እንዴት ይቻላል በዚህ ሁኔታ ምናምን። የብዙ ሰዎች ጥያቄ ነው፣ እንዴት አክሴፕት ተደረግሽ፣ እንዴት እንደዚህ ሆነ ምናምን የሚለው። ግን የዛ ሰዓት ላይ ትልቅ ነገር ነው ይዞልን የመጣው። አንደኛ ለአካል ጉዳተኛው ማህበረሰብ ጥሩ የሆነ አዌርነስ ማለት አሁን አትችይም ተብለሽ ነው የምትቀመጩ ቤት ውስጥ እና ግን ይቻላል ብለሽ ደግሞ ስትወጪ የሆነ አካል ደግሞ አንቺን እየደገፈ ነው፣ የሆነ አካል ደግሞ ሪጀክት ያደርግሻል። ምክንያቱም ምድር ላይ ሁለት ነገር አለ፣ ህይወትና ሞት እንዳለ ሁሉ አክሴፕት መደረግ እና ሪጀክት መደረግ ደግሞ እንዳለ ነው ብዬ ነው የማስበው። እና በሰዓቱ ያው የዛኔ እንትን ነበረ ሸራተን አዲስ ነበርና በሰዓቱ ደግሞ አልጀዚራ ቲቪ፣ ቮይስ ኦፍ አሜሪካ ምናምን ነበር የዘገቡት እና ትልቅ የሚዲያ ሽፋንም ያገኘው። ሀገር ውስጥም የተለያዩ ጋዜጦች ላይ መጽሔቶች ላይ ወጥቼ ነበር በሰዓቱ ማለት ነው። እና እስካሁን ድረስም አሉ እነዚህ ሚዲያዎች ፕሮግራሞችን ሳዘጋጅ ይመጡና ይሰራሉ። ከቨር ፔጅ አለው ፕሮግራሙ በደንብ ማለት ነው። የፈጠረብሽ ስሜት እንግዲህ ታላቅ እንደሆነ ተስፋ አደርጋለሁ። ምክንያቱም አክሴፕታንስ ማግኘት ራሱ አንድ ትልቅ ነገር ነው። ቀጣይ ላለው ስቴፕ በጣም ይረዳል ብዬ አስባለሁ። እና ከፋሽን ኢንዱስትሪው አንዱጣና ብዙ ጊዜ ለአካል ጉዳተኞች ምቹ የሆነ ልብሶችን፣ ምቹ የሆኑ ጫማዎችን ለማግኘት በጣም አዳጋች ይሆናል። እና አንቺ በሙያው ደግሞ ብዙ ልምድ እንዳለሽ ስለማቅ እስቲ እንዴት ነው ይህ ችግር መቅረፍ የሚቻለው ብለሽ ታስቢያለሽ? እንደውም አሪፍ ጥያቄ ሊጠየቅሽን ከሱ ጋር ተያይዞ። ምክንያቱም እኔም ድሮ ልብስ ስለብስ ምንድን ነው የማደርገው፣ ልብስ ስገዛ ወይ ይሰፋኛል ወይ ደግሞ ከኔ ያው የአካል የስፓይናል ኮርድ ያቀማመጥ በጣም ቤንድ ያደረገ ስለሆነ በአንድ በኩል ጎን የለኝም፣ የታጠፈ ነው በጣም ነው። ስለዚህ በጣም ለእኔ ልብስ ማግኘት ከባድ ነው። እግሬን ደግሞ ስለ እግሬ ደግሞ ስናወራ እግሬ አንደኛው ቀጥ ያለ ነው፣ አንደኛው ደግሞ የተገለበጠ ነው። እና ጫማ ለማድረግ በጣም ከባድ ነው፣ የማይታሰብ ነው። በቃ ዝም ብዬ ጫማ ለሳቤት ላገኝ እላታለሁ ማለት ከባድ ነው። እና ውጭ ጓደኞች ምናምን ምን ይዤልሽ ልምጣ ምናምን ሲሉኝ ቀጥታ የምጠይቃችሁ ጫማ ይዛችሁልኝ ነው። ምክንያቱም አይገኝም ለእኔ ማለት ነው። እና ምንድነው የተረዳሁት ነገር ምንድነው፣ አንደኛ እኛ አካል ጉዳተኞች መጀመሪያ ቮት እያደረግን አልነበረም፣ አንወጣም ነበር፣ ተደብቀን ነበረ። ሰንበዴ አይቶኝ በአካል ሙድ ቢዝ ስንል ነበር። እኔ እግዚአብሔር ለፈጠረው ነገር ምንም አይጨንቀኝም ሲጀመር ማለት ነው። መልበስ ካለብኝ እለብሳለሁ፣ መስራት ካለብኝ እሰራለሁ። ከዛ ውጭ ሰዎች ምን አሉ እሱን ቦታ አልሰጠውም። ቦታ የምንሰጥ ከሆነማ ሁሌ በቃ ዊክ ነኝ፣ ትሰበሪያለሽ፣ ቤት ነው የምትቀመጪው። እና ሴት ደግሞ ስትሆኝ ሁሌ ከሉኪንግሽ ጋር ነው የምትሄጂው። እና እነዛ ነገሮች ላይ ፎከስ አላደርግም። ማደርገው ምንድነው ምን ቢሰራ ይሻላል፣ ምን ቢደረግ ለውጥ ይመጣል፣ ለአንድ ለሳቤላ ብቻ ሳይሆን ለአብዛኞቹ ነው የማስበው። እንደየጉዳታቸው የሆነ ነገር ያስፈልጋቸዋል ብዬ አስባለሁ። እና ልብሶች ሲሰሩ በፊት ላይ ለእኛዎቹ አልነበሩም። አሁን ግን ዲዛይነሮች ራሳቸው ኦኬ አካል ጉዳተኞችን እናካትት እያሉ ልብሶችን ዲዛይን ሲያደርጉ ሜዥርመንት ወስዶ ምናምን ነገር ነው። እና ለአንቺ ኮንፈርት በሆነ መንገድ ለምሳሌ ጥሩ ጥያቄ ነው ያልኩሽ። ለምንድን ነው ብሬስ የሚያደርጉ አካል ጉዳተኛ ጓደኞች አሉኝ እና ጅንስ ሲያደርጉ አይገባም፣ ለማስወጣትም ለማስገባትም ከባድ ነው ለነሱ። እና እንደዚህ አይነት ነገሮች ይፈጠራሉ። ጫማ ስታደርጊ ደግሞ ለምሳሌ ጫማው ከስር ኮንፈርት መሆን አለመሆኑ ቼክ መደረግ አለበት። ጫማዎች ራሱ የጫማ ዲዛይን የሚያደርጉ ሀገራችን ውስጥ ራሱ ያሉ እኛም በስትክክል ኮንሲደር ማድረግ መቻል አለባቸው። ኮንፈርት የሆነ ውስጡ ደግሞ ስፖንጅ የሆኑ ነገሮች ቢሆኑ ምናምን ነገር ሞር አሪፍ ነው። በልብሱ በኩል እንኳን አሁን ለውጥ እየመጣ ነው ብዬ አስባለሁ። እንደየአካል ጉዳተኛው ፍላጎት ዲዛይን ተደርጎ ይሰጠዋል። እኔም ሜንሽን አደርጋለሁ ስብሰባዎች እንደዚህ ከኤምባሲዎች ጋር ስብሰባ ስገባ በፋሽን ዙሪያ በተለያዩ ነገሮች ስገባ በጣም እወተውታለሁ እንደዚህ አይነት ነገር በደንብ እንዲሰራበት ማለት ነው። እና አሁን ላይ ጥሩ ነው እንደኔ ማለት ነው። ምክንያቱም ተቀባይነትን እያገኘ ስለመጣ
ያው መሻሻል ማሳየቷ አንድ ትልቅ ነገር ነው። እስቲ ከፋሽን ኢንዱስትሪው እንውጣና እንደ አጠቃላይ ያስተዋልሻቸው ተግዳሮቶች ካሉ ለአንድ ለአካል ጉዳተኛ በአንቺም በሌሎችም ሰዎች ያስተዋልሽው ነገር ካለ፣ ለምሳሌ አሁን መኖሪያ ቤቶች ስንሰራ ያሉ ችግሮች አሉ፣ ክፍተቶች አሉና በእነሱ ዙሪያ ላይ የተመለከትሽው ነገር ካለ ገጠመኝም ካለሽ ታጋሪም በጣም ደስ ይለናል። በጣም ቴንኪውስ ደስ የሚል ጥያቄ ነው የጠየቅሽኝ። እና በመኖሪያ ቤቶች ላይ አሉኝ ጓደኞች። እኔ እንኳን እንዳጋጣሚ ነው ተከራይቼ የምኖር ሰው አይደለሁም እና ግን ተከራይተው የሚኖሩ ጓደኞች አሉኝ። ኮንዶሚኒየሞችን፣ የተለያዩ እንትኖችን ተከራይተው የሚኖሩ ጓደኞች አሉኝ እና ዊልቸርን ሲጠቀሙ በሮቻቸው ጠባብ ናቸው። እንደገና ደግሞ የመታጠቢያ ቦታ ለምሳሌ አሁን መታጠቢያው ሴት ከሆኑ ሚያንሸራት ሊሆን ይችላል፣ ወይ ከቁመታቸው በታች ወይ ከቁመታቸው በላይ፣ አብዛኛው በላይ ነው የሚሆነው። እኔም ገጥሞኝ ስለሚያውቅ ማለት ነው። ለምሳሌ የሆነ ቦታ ልትዝናኝ ብትሄጂ ከአንቺ ቁመት በላይ ነው መስታወት ያለው ምናምን ነገር እና ለእኛ ምቹ አይደለም። እንደገና ደግሞ በሮቹ ላይክ ጠባብ ናቸው። አሁን ለምሳሌ እኔ ምንድን ነው የምለው እኛ ሀገር ላይ ጥናት አይደረግም። እያንዳንዱ አካል ጉዳተኛ ያለበት ጉዳት እያንዳንዱ ቢታይና ጥናት ተደርጎ ቢሰራ ኖሮ እንደዚህ አይነት ክፍተቶች ይኖራሉ ብዬ አላስብም። እና በሮቹ ጠባብ ይሆናሉ። ከዛ ዊልቸር ይዘሽ ለመግባት በጣም ከባድ ነው። እንደገና ደግሞ እነዚህ ኪችን ካቢኔቶች ላይ ደግሞ ምቹ አይደሉም። ለምሳሌ አካል ጉዳተኞች አሁን አካል ጉዳተኞች ሀብታም ሆነው ቤት የሚፈልጉ ይኖራሉ። እነዚህ ሲሰሩ ደግሞ ኮንሲደር አይደረግም አካል ጉዳተኛ። ኢቨን ቤታቸው ውስጥ ክሊኒንግ የሚያስፈልጋቸው አካል ጉዳተኞች ይኖራሉ። እነዚህ ነገሮች ለአካል ጉዳተኞች ምቹ አይሆንም። ሊፍት መብራት ቢጠፋ ሊፍት ከሌለ በምን አይነት መንገድ አካል ጉዳተኛ ወደ ላይ ይወጣል የሚሉት ነገሮች በጣም አሳሳቢ ናቸው። በዊልቸር ራሱን አሲስት ሳያደርግ ብቻውን አሲስት እያደረገ የሚሄድ ሰው ዊልቸር መብራት ቢጠፋበት ከባድ ነው ሊሆን የሚችለው። ስለዚህ ሁሉም ነገር አካል ጉዳተኞችን ታስበው ቢደረጉ በጣም ጥሩ ነው ብዬ አስባለሁ። ሴራሚኮች፣ መውጫና መውረጃዎች ካየሽ እኩል ራምፕ ተብሎ እኩል ከደረጃ እኩል ይደረጋል እና እንደዚህ አይነት ነገሮችን አልዳፈርም። በጣም ብዙ ናቸው። ላይክ መጸዳጃ ቤት ኢቭን ስትገቢ ብረቶች ያስፈልጋሉ። አካል ጉዳተኛ የሆኑ ሰዎች ብረቶችን ይዘው ለመነሳት ለመቀመጥ ምናምን እነዚህ አሁን እንደውም ይሻላል አንዳንድ ሆቴሎች ላይ አለ። ግን ምክንያቱም ከስራዬ ጋር ተያይዞ ሆቴሎች ምናምን ስለምጠቀም እያየሁ ነው። አሁን ላይ ግን ቤቶች ላይ ይህን ያህል አላየሁም እና እነዚህ ነገሮች ኮንሲደር ቢደረጉ አካል ጉዳተኞች ማድረግ የሚከለክላቸው ነገር አለ ብዬ አላስብም፣ እኔንም ጨምሮ። ያው እንግዲህ አንቺ ለብዙዎቻችን ምሳሌ ሆነሻል እና አንድ ነገር ጀምረን በሰዎች ዘንድ ተቀባይነትን ስናጣ ከመተው ይልቅ በመቀጠል የሚቀበሉ ሰዎችን በመፈለግ ብዙ መንገዶችን ይሄድሻል፣ ብዙ ርቀቶችን ይሄድሻል እና እንደውም በሀገራችን ያለው ለተፈጠረው አዌርነስ ራሱ ከፍተኛ አስተዋጽኦ እንዳደርግ ተስፋ አደርጋለሁ እና ወጣቶች ሆነው አካል ጉዳተኞችም ሊሆኑ ይችላሉ ያልሆኑም ሰዎችም ጭምር ያሰቡትን ዓላማ ለማሳካት ተስፋ ይቆርጣሉ እና ለምሳሌ አሁን እኛ ፖድካስታችን እንግዲህ መጠለያ ነው። መጠለያ ስለ ቤት ነው በዋነኝነት። ቤት ሲባል የተለያዩ ማህበራዊ ኢኮኖሚ ጉዳዮችን እናነሳለን እና ማሳካት የሚከብዱ ነገሮች አሉ እና እነዛ ነገሮችን ማሳካት ከብዷቸው ተስፋ ለሚቆርጡ ሰዎች፣ ለወጣቶች ምን ትመክሪናለሽ? ኦኬ እኔ የምናገረው ምንድነው በመጀመሪያ ላይ እያንዳንዱ ነገር አክሴፕት ማድረግ መቀበል መቻል አለብን። የሆነ ሰንበዲ አንቺ ጓደኛ በጣም ቤስት ፍሬንድሽ የሆነ ቦታ ላይ ገብታ ፎቶ ተነስታ ፖስት ብታደርግ ወይኔ እሷ ላይፍ ምናምን ማለት የለብሽም። እኔ ሳቤላ ሞዴል ነኝ ስል ወይም ዲዛይነር ነኝ ስል ከማንም ጋር ራሴን አላወዳድርም። በጣም ቆንጆ ቁመና ካላት ሴት ጋር አይደለም ራሴን ማወዳድረው። በዚህኛው አካል ሆኜ በቃ ራሴን ኮምፔር ማድረገው ከራሴ ጋር ብቻ ነው። እንደ ኢትዮጵያ ነው መኖር ያለብን፣ እንደሆኑ ሀገሮች አይደለም። ለእኔ የምለው ለወጣቱ ማለት ነው። ምክንያቱም አሁን ኮምፔር የምናደርገው ከሆኑ ሀገሮች ጋር ነው። እኛ እንደ ኢትዮጵያ ነው መኖር ያለብን ብዬ ነው። ያን ስል ግን ምንድነው ሊሚቴሽን ይኖራል እያልኩ አይደለም። ክሬት ማድረግ እንችላለን፣ ወጣቶች ነን፣ ብዙ ሀሳቦችን ማቅረብ እንችላለን፣ አብረን መስራት እንችላለን። ኢቭን እኛ ሀገር ምንድነው እያየ ያለሁት አንዱ ወጣት የሆነ ነገር ይዞ ከመጣ ሼር አንደራረግም። በቃ ሼር መደራረግ አለብን። እንደገና ደግሞ ተስፋ መቁረጥ የለብንም። ተስፋ መቁረጥ ማለት እንዲህ ቀላል አድርጌ አይደለም የምነግርሽ። ተስፋ በቁርጥ እኔ በጣም ይገርም ነበረ ማለት ተስፋ መቁረጥ የሚያስቆርጡ ብዙ ነገሮች ነበሩ። ተስፋ በቁርጥ ዛሬ ላይ እኔ ቢጤ ነበር የምሆነው እና ወጣቱ እንዳለ ተስፋ መቁረጥ አለበት ብዬ አላስብም። ምክንያቱም የተለያዩ ነገሮች መጠቀም በተለይ አሁን ላይ በጣም አሪፍ ቻንሶች ናቸው ያሉት እና ተስፋ ከመቁረጥ ነው የመፍትሄ ሀሳብ መሆን
ትዕግስተኛ ጽናተኛ መሆን መቻል አለበት። ፕላስ ደግሞ አንድ ነገር ብቻ ሞክረሽ በጣም ብዙ ኮምፕሌን ማድረግ የለብሽም። በጣም ብዙ መጣር አለብሽ፣ ብዙ ኤክስፔክት ማድረግ አለብሽ ከዛ ነገር ማለት ነው። ስለዚህ በተቻለ መጠን እኔ ምንድን ነው የማስበው ወጣቱ በጣም መስራት አለበት ብዬ ነው የማስበው። እንግዲህ በአሁን ባለው ሁኔታ እንግዲህ ለምሳሌ መኖሪያ ቤት ይኑረን ብለን ብናስብ አብዛኛው ፐርሰንት እንግዲህ ከኢትዮጵያ ሕዝብ አብዛኛው ፐርሰንት ወጣቶች ነን እና የቤት ባለቤት ለመሆን እንግዲህ በሚሊዮን የሚቆጠር ገንዘብ ያስወጣናል እና በአንዴም ለማግኘትም ያው ነባራዊ ሁኔታውን ስናየው ትንሽ ይከብዳል። ኢንፍሌሽንም አለ፣ የኢኮኖሚ ሁኔታም የተረጋጋ ነገር የለም እና ምን ታስቢያለሽ? እውነት ማሳካት ይቻላል ወይ? የቤት ባለቤት መሆን እውነት ለወጣቱ ይቻላል ወይ ብለሽ ታስቢያለሽ? እኔ እንደማስበው በስራ ስለማመን ከተሰራ ኦፍኮርስ ይቻላል። ካልሰራሽ ግን ሁሌ የምትመኘው ነገር ታገኛ አትችይም። እዚህ ጋር የምትመኘው ነገር ሌላ ሆኖ የምትፈልጊው ሌላ ከሆነ ጭራሽ አይገናኝም። ግን ከሰራሽ ኦፍኮርስ ታሳኪዋለሽ ባይነኝ እኔ በግሌ ማለት ነው። ምክንያቱም እያንዳንዱ ነገር ላይ ዋጋ መክፈል አለብሽ። ዋጋ ካልከፈልሽ ደግሞ ምንም ብትጥሪ ወሬ ብቻውን ነው የሚቀረው። እኔ ሁሌ የምለው መሰለሽ ሁሌ የምለው ነገር ምንድነው የሚሰራ ሰው አያወራም ነው የምለው። በስራ በቃ የምትሰሪ ከሆነ ዝም ብለሽ ትሰሪና ፋይናሉን ታሳያለሽ እንጂ የምታወሪ ከሆነ ኦፍኮርስ አትሰሪ። የሚሰራ ሰው ስለማያወራ ማለት ነው። ዝም ብሎ መስራት ግን ውጤታማ ያደርጋል ብዬ አስባለሁ። እንግዲህ እንደ ኪ ሃውሲንግ 40 ሳይቶችን ለማስገንባት እንግዲህ እንቅስቃሴ እያደረግን ነው እና በኮንስትራክሽን ዘርፉም ለተሰማራ ነው ለኛም ምን ነገሮች መካተት አለባቸው ብለሽ ትመክሪያለሽ? እንግዲህ በተለይ ለአካል ጉዳተኞች ምክንያቱም ሁሉንም እናገለግላለን ብለን እስካሰብን ድረስ ለሁሉም ሰው ምቹ የሆነ ኢንቫይሮንመንት ክሬት ማድረግ አለብን ብዬ አምናለሁ እና ምን ነገሮች ቢካተቱት ያለሽ? ለምሳሌ እንደሱ ስትጠይቂኝ ማለት ነው በተለይ ኮንስትራክሽን ላይ ማለት ነው እንዳልኩሽ ሁሉም ሰው ተነጋግሮ የቲም ወርክ ቢሆን ለምሳሌ እንደየጉዳቱ እንደ ሁሉም አይነት ጉዳት ሪሰርች ቢሰራ ሪሰርች ተሰርቶ ተደራሽ መደረግ ይችላል። እንደገና ደግሞ የሚሰሩት አሁን እናንተ የሚሰሯቸውን ቤቶች ደግሞ ለአካል ጉዳተኛ ለፓርኪንግ ምቹ ናቸው ወይ፣ ለመውጣት ለመግባት ምቹ ናቸው ወይ፣ እንዳልኩሽ ሩሞች ምን አይነት የበራቸው ሳይዝ፣ እንደገና ደግሞ ኮንፈርትነቱ ስትሄጂ ምክንያቱም አሁን እዚህ ጋር ዊልቸር የያዘ ሰው ማለት ነው ፕሮቴክት የማይሆን ከሆነ ራስ በራሱን ፕሮቴክት ማድረግ የማይችል ከሆነ ሌላ ጉዳት ነው የሚጨምረው። በዊልቸር የሚሄድ ሰው ሴራሚኩ የሚያንሸራት ከሆነ ሌላ ጉዳት ነው እና ከነዚህ ነገሮች ነፃ የሆነ ቢቻል ማለት ነው። እንደገና ደግሞ እንደ ሀሳብ እንደምናገረው አካል ጉዳተኞችን እንደዚህ አይነት ቦታዎች ላይ ማሳተፍ፣ ፕሮሞሽን እንዲሰሩ ማድረግ፣ እድሎችን መስጠት። ይሄ ብቻ ሳይሆን አቅም ለሌላቸው ደግሞ እንደዚህ አይነት ድርጅቶች ወይም እንደዚህ አይነት ካምፓኒዎች ደግሞ አካል ጉዳተኞችን ሳፖርት ማድረግ በሆነ አይነት መንገድ እንዲሰሩ ማድረግ። አቅም ሲኖራቸው ደግሞ እነሱ ደግሞ ሞር እዚህ ነገር ላይ ማንም ሰው ቤትን ይጠላል ብዬ አላስብም በግሌ ማለት ነው። እና ለወጣቱም ለሁሉም የምናገረው ግን ምንድነው ጽናትና ትኩረት ይጠይቃል ሁሉም ነገር። እንደገና ደግሞ በጣም ትዕግስተኛ መሆንም ይጠይቃል። ትዕግስት ከሌለን ያው ምንም ስለማናደርግ ማለት ነው። ያው እንግዲህ አንድ ነገር ካመንበት እናሳካዋለን ካለንና ማመንም ብቻም ሳይሆን ያንን ነገር ለማሳካት ደግሞ ጠንክረን ከሰራን ማሳካት እንችላለን። እንደተወያየነው ነው እንዳነሳነው ነው ብዙ ሁሉንም የህብረተሰብ ክፍል ያማከለ ነገሮች ሲሰሩ እንመለከትን። በትምህርት ተቋማት ቅድም ስንጨዋወት ነበረ፣ በሕክምና ተቋማት ራሱ ምቹ የሆነ ነገር የለም። አካል ጉዳተኛ ሆነው መውለድ ቢፈልጉ አደጋ እንኳን ቢደርስባቸው ለመታከም ስትሬቸሮች የማይገኙበትም ሁኔታ ተመልክተሻል፣ ታዝበሻል፣ ነግረሽኛል። እና እንግዲህ እንደ ኪ ሃውሲንግ እንግዲህ ሁሉንም የህብረተሰብ ክፍል ያማከለ እነዚህ አሁን በቅርቡ በምናስገነባው 40 ሴቶቻችን ላይ እየሰራን እንገኛለን። ውድ ተመልካቾቻችን ከሞዴልና ዲዛይነር ሳቤላ ከድር ጋር ያለን ቆይታ አላበቃም። ካፍታ ቆይታ በኋላ እንመለሳለን። አብራችሁ ቆዩ። ተመዝጋቢዎችን የቤት ባለቤት እያደረገ በሚገኘው በኪ ሃውሲንግ ፋይናንስ ሶሉሽን ብራንድ አምባሳደር በመሆኔና የዚህ የተቀደሰ ዓላማ አካል በመሆኔ ኩራት ይሰማኛል። በኪ ሃውሲንግ አሰራር መሰረት የቤት ባለቤት ለመሆን ከናንተ የሚጠበቀው 83145 ብር ቅድመ ክፍያ ከፍሎ በመመዝገብ ከዚያም በየወሩ እንደመረጡት የመኝታ ቤት አይነት ከ2000 ብር ጀምሮ መቆጠብ። ይሄንን ማድረግ ከቻላችሁ የቤት ባለቤት ለመሆን ብቁ ናችሁ ማለት ነው። ቀጥሎስ በአመት 2 ጊዜ እድለኞችን ለመለየት በሚደረገው መርሃ ግብር ላይ እድለኛ ከሆኑ በመረጡት ከተማ የተጠናቀቀ ቤት በስሙ ተገዝቶ ይረከባሉ። በተለያየ ምክንያት
የፋይናንስ ችግር ቢያጋጥማችሁ እችን ታክል ስጋት እንዳይገባችሁ። ለዚህ ዓላማ ታስቦ የመጨረሻ ምስረታ ላይ የሚገኘው የፋይናንስ ተቋማችን ሙሉ ድጋፍ ያደርግላችኋል። የካፒታል ክፍያዎቻችን በጠቅላላ ዝግ በሆነ የሂሳብ ቁጥር ውስጥ ከመቀመጡ በተጨማሪ አንጋፋው የኢትዮጵያ መድህን ድርጅት ሞርጌጅ ፕሮቴክሽን አሹራንስ ዋስትና ይሰጣችኋል። በዚህ ከወለድ ነፃ በሆነ ሞዴል በአጭር ጊዜ ውስጥ የቤት ባለቤት መሆን ከፈለጋችሁ ተመዝገቡ። እንዳያመልጣችሁ ፍጠኑ። ዛሬውኑ ተመዝገቡ። አድራሻችን ካሳንቺስ መናኸሪያ ረድኤት ህንፃ 9ኛ ፎቅ ኪ ሃውሲንግ ፋይናንስ ሶሉሽን። ቀላል ነው። ውድ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። ከሞዴልና ዲዛይነር ሳቢላ ከድር ጋር ለአካል ጉዳተኞች የሚያጋጥሟቸው ተግዳሮቶች ምን እንደሚመስሉ፣ ያንን ችግር ለመቅረፍ ደግሞ ምን መደረግ አለበት በሚል ዙሪያ እየተጨዋወትን እንገኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ኪ ሃውሲንግ ለ2 ዓመታት የቆየ ድርጅት ነው። ብዙዎችን የቤት ባለቤት ለማድረግ እየሰራ ያለ ድርጅት ነው እና በቅርቡ እንግዲህ የመጨረሻው ዙር ወደ 174 የሚጠጉ ሰዎችን የቤት እድለኛ አድርጓል እና ስለ ኪ ሃውሲንግ የሰማሽው መረጃ ካለ ለተመልካቾቻችን ብታጋሪ በጣም ደስ ይለኛል። ስለ ኪ ሃውሲንግ የአክስቴ ልጅ ሬጅስተር አድርጋለች እና ኪ ሃውሲንግ አሪፍ እንደሆነ ነግራኛለች። የአከፋፈል ሲስተም በጣም ጥሩ እንደሆነ ማለት ነው። ያው ግን እኔም ደስ የሚል መረጃ አለኝ ስለእናንተ ማለት ነው። ወደፊትም አብረን ብንሰራ ይመስለኛል ሳስበው ማለት ነው። ከዚህ ከፋሽኑ ጋር ተያይዞ አብረን ብንሰራ ጥሩ ነው ብዬ አስባለሁ። በጣም ደስ ይለናል። ያው እንግዲህ አሁን እንዳነሳሽው አከፋፈሉ ምቹ ነው። አብዛኛውን የህብረተሰብ ክፍል ተጠቃሚ ለማድረግ ነው። መካከለኛና ዝቅተኛ ገቢ ላላቸው ሰዎች ተብሎ ታልሞ የተሰራ ሞዴል የሚከተል ተቋም ነው እና እንግዲህ ቅድም እንደነገርኩሽ በቅርቡ ልናስገነባ ያላቸው 40 ሴቶች አሉና ቅድም እንዳነሳሽው ለሁሉም አካል ጉዳተኛ ማየትም ለተሳኑ ሊሆን ይችላል፣ በዊልቸርም ለሚሄዱ በተለያየ አካል ጉዳት ላለባቸው ሰዎች ምቹ የሆነ መኖሪያ ቤቶችን ሰርተን እናቀርባለን የሚል ትልቅ ተስፋ አለን። እየሰራን እንገኛለን እና እንግዲህ አብረን እንቀጥላለን፣ አብረን እንሰራለን፣ አብረን የምናየው ይሆናል። በመጨረሻም ለተመልካቾቻችን ማስተላለፍ የምትፈልጊው መልእክት ካለ እድሉ ልስጥሽ። በመጨረሻ ያው ማስተላለፈው መልእክት ኢትዮጵያ የሁላችንም ሀገር ናት። በጣም ሰርተን እናልማት ባይነኝ። እንደገና ደግሞ ተስፋ የምንቆርጥ ወጣቶች ባንሆን፣ በተለይ አሁን ላይ ወጣቶች ተስፋ ከመቁረጥ የተነሳ ወደማይሆን ነገር ውስጥ እየገቡ ወደማይሆን ሙድ ውስጥ እየገቡ ነው እና ላይፋችን ደግሞ ፓተርን ነው። እኛ ዲዛይኒንግ ላይ ስንማርም ፋሽን ላይ ስንሰራም ልብስ ስትቀጅም መጀመሪያ አንድ ልብስ ፓተርን አለው እና የምትመጭበት መንገድ ፓተርኑን ለመስራት ብዙ አይነት ነገሮች አሉ። ካልኩሌት አድርገሽ ምናምን ነገር ነው ያንን ልብስ የሚያምር ኮት አሁን አንቺ የለበሽውን ኮት ማምጣት ምትችይው እና የሚያምር ነገር ዝም ብሎ አይመጣም። ስለዚህ በተቻለ መጠን የምንሰራውን ነገር ማወቅ አለብን። ተስፋ መቁረጥ የለብንም። እኔም ወጣት ነኝ፣ ብዙ መስራት አለብኝ። ሀገራችንን በደንብ ፕሮሞት ማድረግ አለብን ብዬ ነው የማስበው። ስለዚህ እኛ ኢትዮጵያውያኖች ቆንጆች ነን፣ ጠንካሮችም ደግሞ ብንሆን በጣም ደስ ይለኛል። ነገሮች ለሁላችንም እኔ አካል ጉዳተኛ ስለሆንኩኝ አይደለም ቻሌንጅ የገጠመኝ ሰው ስለሆንኩ ብቻ ነው እንጂ አካል ጉዳተኛ ስለሆንኩ ብሎ ዛሬ እዛ ጋር ልደርስ እችላለሁ እና በተቻለ መጠን ሁላችንም ለራሳችን የምንሰጠው ግምት አናሳ ባይሆን ቁመት ያለው ቁመት ሁሉም ሰው እኔ እንደዚህ ነኝ ሁሉም ሰው ለየራሱ የሚያወጣው መስፈርት አለና መስፈርት ማናወጣ ጥሩ ነው ባይ ነኝ። ተስፋ ባንቆርጥ ደግሞ ሞር በጣም ይመረጣል እንደኔ ማለት ነው እና ሁላችንም ፈጣሪ ጠብቀን። እናንተ ደግሞ እጅግ አድርጌ ከነቲማችሁ አመሰግናለሁ። ኪ ሃውሳችሁም ደግሞ በጣም ደስ የሚል መረጃ ነው የወሰድኩትም ያለኝም በጣም ደስ ብሎኛል። ወደፊት አብረን እንደምንሰራ ደግሞ አይሆፕ ሰው በጣም ከልብ አመሰግናለሁ። እንግዲህ ከኔ ጀምሮ ለሁላችንም ምሳሌ ስለሆንሽ በዚሁ ቀጥይ፣ በርቺ፣ ከጎንሽ ነን ማለት ፈልጋለሁ። ውድ ተመልካቾቻችን ከሞዴልና ዲዛይነር ሳቢላ ከድር ጋር የነበረን ቆይታ ይህንን ይመስል ነበረ። ቀጣይ ሳምንት በአዲስ እንግዳ በአዲስ ሀሳብ ከእናንተ ጋር ቆይታ እናደርጋለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንታዊ አዳዲስ መረጃ እንዲደርሶ የደውል ምልክት መጫን እንዳይረሱ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።